ማራለን ብለን እናስባለን። ያንተን ጊዜ አልውሰድና ኢንሻአላህ ብዙ ጥያቄዎችም ሊኖሩ ስለሚችሉ ቀጥታ ወደ ደርሱ እንሂድ። ኡስታዝ ጀዛኩሙላህ ኸይር። ጀዛከላህ ኸይረን ጀዛ ኢንሻአላህ ወንድማችን ኢላስ እንደዚሁም ወንድማችን አብዱሪን ጀዛኩሙላህ ኸይረን ጀዛ። አላህ ሱብሓነሁ ወተዓላ ትልቅ የሆነውን ጀዛውን ይክፈላችሁ እያልኩ ያ ጀማዓተል ኸይር ወደ ተዘጋጀውባት ፕሮግራሜ ብሻገር ደስ ይለኛል። الحمد لله رب العالمين وبه نستعين على أمور الدنيا والدين ثم الصلاة والسلام على أشرف الأنبياء والمرسلين. اللهم علمنا ما ينفعنا وزدنا علما. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. ثم أما بعد، السلام عليكم ورحمة الله وبركاته. معاشر الإخوة والأخوات، ودنا يتكبراتشو يفرست جراب يتسبوج በቅድሚያ ኦልዌይስ አንድ ትሬንድ አለች። ዑለማዎች እንደዚህ አይነት ቦታ ላይ ተጋብዘው በሚያደርሱበት ሰዓት እኛ ጡላቦቹ እኛ የነሱ ተማሪዎች ከነሱ የወሰድነው አንድ ነገር ምንድነው? ሱብሃንአላህ እንደዚህ አይነት መድረክ የአላህ ሱብሃነሁ ወተዓላ ቃል የሚወሳበት የረሱል ሰለላሁ ዐለይሂ ወሰለም አስተምህሮ የሚዘከርበት የሆነ መድረክ ትልቅ የሆነ ቦታ አለውና በሐምድ ይጀምራሉ። ትልቅ የሆነ ስፍራ አለውና በሹክር ይጀምራሉ። ከዚህም አኳያ እኔ ሁላችሁን ሪኩዌስት ማደርገው ቁርአኑ የሚወሳበት የረሱል ሰለላሁ ዐለይሂ ወሰለም አስተምሮ የሚዘከርበት የሆነ መድረክ ስንጀምር ኦልዌይስ በምን መጀመር አለብን? ቢሐምዲሂ ወሹክሪሂ። لذلك نقول الحمد لله حمدا كثيرا። ለአላህ ሱብሓነሁ ወተዓላ ትልቅ የሆነ ምስጋና ይገባው እያልን ሁላችንም በጋራ ወደምናዳምጣት በጋራ ወደምንጋራባት የሆነችው መድረክ እንሻገራለን ማለት ነው። ኢንሻአላህ ከወንድማችን መሐመድ በድር ጋር በዚህ ጉዳይ ላይ ትንሽም ዲስከስ አድርገናል። የሚኖረን ደቂቃ በ45 ደቂቃዎች የተገደበ ሲሆን ቀሪዎቹን 5 እና 10 ደቂቃዎች ደግሞ የጋራ መድረክ በመፍጠር ጽናተ ቢስነትን በእኛው ሙስሊሙ ኡማ ላይ እንዴት ሊፈጠር ቻለ? ሁላችንም ዱዓቶች ነን እዚህ ጋር ያለ ነው ማለት ነው። ስለዚህ ከዚህ አኳያ ከሁላችሁም ገንቢ አስተያየትን በመስማት ኢማናችንን አጠናክረን ተቅዋችንን ደግሞ ምን እናስተካክልበት መድረክ አላህ ሱብሓነሁ ወተዓላ ያድርግልን። እንደተነገረው መግቢያው መንደርደሪያው ላይ የመነጋገሪያ ርዕሳችን አልስቲቃማ ጽናት የሚል ይሆናል። በዚህ እስቲቃማ በሚለው ስር ላይ ንዑስ አንቀጾች ወይንም ንዑስ ርዕሶች አሉት፣ ሳብታይትልስ አሉት። አልስቲቃመቱ ሉገተን ወስጢላሃ፣ እስቲቃማ ብሎ ማለት በቋንቋዊ ደረጃና በእስጢላህ ደረጃ የተሰጠው ትርጉሙ ምንድነው? የእስቲቃማን ግንዛቤ ዳሰስ እናደርጋለን። በሁለተኛ ደረጃ ደግሞ ማ ሁክሙሁ አይ ሁክሙል እስቲቃመቲ፣ እስቲቃማስ በቁርአኑ በሐዲሱና በሸሪዓው መነጽር ስትታይ ብይኗ ሁክሟ ምንድነው የሚለውን እንዳሰሳለን። በሶስተኛ ደረጃ ደግሞ አስሉል እስቲቃመቲ፣ እኔ የሙስተቂም የእስቲቃማ ቤተሰብ ሆኜ የዛ አካል መሆን እፈልጋለሁ የሚል መሰረተ ድንጋይ ይጥላል፣ ይገነባታል። እስቲቃማን በቤት ብንመስላት አስላላት። ያቺ አስልና መሰረት መታጣቷ ነው ጽናተ ቢስ ያደረገንና አስሉል ኢስቲቃመቲ ማሂ፣ እቺ የእስቲቃማ አስል መሰረት ምንድናት የሚለውን። በአራተኛ ደረጃ ደግሞ ፈድሉል ኢስቲቃመቲ ወደረጀቱል ኢስቲቃመቲ ፊል ኢስላም፣ በኢስላም ኢስቲቃማ የተሰጠው ደረጃና በኢስላም ኢስቲቃማ የተሰጠው ትሩፋት። በቀጣዮቹ 5ኛ እና 6ኛ አስባቡል ኢስቲቃመቲ እና መዋኒዑል ኢስቲቃማ፣ እስቲቃማ እንድንሆን የሚያደርገን የሚረዳን ሰበብና የሚከለክለን ጋሬጣ የሚሆንብንስ ነገር ምንድነው የሚለውን ነገር እንምናይ ይሆናል ማለት ነው። እነዚህን 7 ሳብታይትሎች እንጨርሳቸዋለን ብዬ ባልገምትም 3ቱን ወይ 4ቱን እንዳስስና ቀሪዎቹን ደግሞ እንግዲህ ከኛ የተሻሉ ከኢትዮጵያ የሚገባሉ ወይ እነሱ ይጨርሱታል ወይንም ደግሞ አላህ ሱብሓነሁ ወተዓላ የፈቀደው ከሆነ ደግሞ እኛው በሌላ ጊዜ ተገናኝተን እንጨርሳታለን ብዬ እንግዲህ ኢንሻአላህ ተስፋ አደርጋለሁ። እንመለስ። ማ መዕነ ልእስቲቃማ ያ ጀማዓ፣ እስቲቃማ ማለት ምን ማለት ነው? ኮመን ወርድ ብዙ ጊዜ የለመድናት ናት። በየመሳጂዱ በየኪታቦቹ በየዳዕዋዎቹ እስቲቃማ ሲባል እንሰማለን። ግን ምን ያህሎቻችን ትክክለኛውን የእስቲቃማ ግንዛቤ ይዘናል? አልእስቲቃመቱ እስቲቃማ ብሎ ማለት ሉገተን እንዲሁ ዝም ብለን በቋንቋ ካየን አልኢዕቲዳሉ ወተወሱጡ ወልዙሙ ሸይ ይላሉ ዑለማዎች ሲተረጉማት በቋንቋ ደረጃ ብቻ። አልኢዕቲዳል ማለት አንድ ነገር ቀጥ ብሎ መቆሙ እስቲቃማ
ሙስተቂም ያሰኘዋል ይላሉ። ቨርቲካሊ የሚሆን ሆሪዞንታሊ ቀጥ ብሎ መሕሱስ የሆነ በአይን የሚታይ ነገር ቀጥ ያለ ነገር ሙስተቂም ይባላል። لذلك للخشب مائل عن اليمين والشمائل ይላሉ። አንድ እንጨት በግራና በቀኝ ዘንበል ብሎ የቆመ ከሆነ وهذا الخشب لم يستقم بمعنى لم يعتدل قائما ይሄ እንጨት ቀጥ ብሎ አልቆመም ለማለት هذا الخشب لم يستقم ነው የሚሉት። ይሄ እንጨት ቀጥ አላለም ማለት ነው። ለመንገድስ ደግሞ ሆሪዞንታሊ ላለ መንገድ ደግሞ ምን ይላሉ? ቀጥ ያለ መንገድ ከሆነና لا اعوجاج فيه መጠማዘዣ መንገድ የሌለው ቀጥ ያለ ከሆነ وهذا طريق مستقيم ይሉታል። ይሄ መንገድ ቀጥ ያለ መንገድ ነው ይሉታል። ይሄ በቋንቋው ደረጃ የተሰጠው ነው። ሁለተኛው ደግሞ አተወሱጥ ነው፣ ሚዛናዊነት ነው። ሚዛናዊነት ማለት لا زيادة ولا تقصير فيه ምንም አይነት ጭማሪ ምንም አይነት ቅናሽ ሳይኖረው በሚዛናዊነት የሚሄድ ነገር ደግሞ ሙስተቂም ይባላል። በሶስተኛ ደረጃ لزوم الشيء በአንድ ነገር ላይ መጽናት፣ በእውነት ይሁን በውሸት በኩፍር ይሁን በኢማን እንዲሁ ዝም ብሎ በቋንቋ ደረጃ ሙስተቂም ይሉታል። በእውነቱም ከጸና በውሸቱም ከጸና በኩፍሩም ከጸና በኢማኑም ከጸና። ይሄ ጠቅለል ባለ መልኩ የኢስቲቃማ ቋንቋዊ ትርጓሜውን ግንዛቤ ለማስጨበጥ ነው። واصطلاحا اي اتفاقا عند اهل العلم የኢስላም ሊቃውንቶች ደግሞ ሰብሰብ ብለው የጋራ ትርጉም ሰጥተውታል። ምን አሉ? استقامه ብሎ ማለት ان يثبت الانسان على شريعه الله የሰው ልጅ አሉ በአላህ Subhanahu Wa Ta'ala መንገድ መጽናቱ ነው፣ በዲኑ ላይ ዘላቂነትን ማንጸባረቁ ነው፣ በሸሪዓው ላይ ቀጣይነትን ማሳየቱ ነው አሉ። ቀጠሉና ከማ አመረሁ الله እንደ ሸዋር አይደለም አሉ። ላ ከማ ዳዓቱ ሀዋህ ስሜታዊ ፍላጎቱ እንዳዘዘችው ሳይሆን ልክ አላህ Subhanahu Wa Ta'ala እንዳዘዘው ነው አሉ። لا يزيد فيه ولا ينقص ولا يبدل في دين الله ምንም አይነት ነገር ሳይጨምር ምንም አይነት ነገር ሳይቀንስ ምንም አይነት ነገር ፈጠራና አምጦ ሳይተካካ አላህ Subhanahu Wa Ta'ala ባዘዘው መሰረት በዲኑ ላይ ዘላቂነትን በዲኑ ላይ ቀጣይነትን በዲኑ ላይ ጽናትን ማንጸባረቅ መቻሉ ሙስተቂም ያሰኘዋል አሉ። ሱብሃንአላህ አየን አይደለም እንዴ? ስለዚህ የሰው ልጅ በሸሪዓ ላይ መጽናቱ እንደ ፍላጎቱ ላ አላህ እንዳዘዘው ሳይጨምር ሳይቀንስ ይሄን ሙስተቂም ያሰኘዋል አሉ። ይሄ እንግዲህ በአጠቃላይ እስቲቃማ ብለን ስናወራ ልንይዘው የሚገባው ምርጥ የሆነ የእስቲቃማ ግንዛቤ ነው። لماذا اخترت لكم هذا الاستقامة هذا الموضوع ይሄንን ርዕስ ደግሞ የተመረጠበት ዋናው ምክንያት ቅድም መግቢያ ላይ እንደተነገረው ይሄ ተመሳሳይ የሆነ ወረርሽኝ የሆነ በሽታ በሙስሊሙ ኡማ ላይ ስለሚንጸባረቅ አንደኛው ሲሆን ثانيا ዋነኛው ግን ان العلماء حذروا هذه الامه ዑለማዎች ይሄንን ኡማ አስጠንቅቀዋል። خصوصا في هذا الشهر المبارك በዚህ በተከበረው ወር ላይ አስጠንቅቀዋል። ምን እንዳይሆኑ ان لا يكونوا عباد رمضان የረመዳን አምላኪ እንዳትሆኑ የረመዳን ተገዢ እንዳትሆኑ بل كونوا عباد الله ይልቅስ የአላህ Subhanahu Wa Ta'ala ባሮች ሁኑ አሉ። من هم عباد رمضان የረመዳን አምላኪዎች እነማን ናቸው ሲባል በረመዳን ላይ ፍጹም ሙተዓቢድ በረመዳን ላይ ፍጹም ሙተቀርብ ኢላ አላህ ይሆናሉ። ወደ አላህ የሚቃረቡ ሰላታቸውን ጠብቀው የሚሰግዱ ቲላወታቸውን የሚቀሩ استغفار የሚያበዙ ይሆንና ሸዋል አንድ ካለ በኋላ ደግሞ ኮምፕሊትሊ ኢግኖር የሚያደርጉ ማለት ነው። ልክ የተፈጠሩበት ዓላማ የሚንጸባረቀው በረመዳን ላይ ብቻ እስኪመስል ድረስ ምን ጎደለ? ሙስተቂምነት፣ ምን ጎደለ? ጽናት፣ ምን ጎደለ? ዘላቂነት፣ ምን ጎደለ? ቀጣይነት ነገር ጎደለው፣ እስቲቃማ ጎደለው። ስለዚህ ስላስጠነቀቁ ሁላችንም ልንነጋገርበት ይገባል ነው። ثانيا በሁለተኛ ደረጃ የምናየው حكم الاستقامة استقامة ግንዛቤውን ካየን የተመረጠበትን ምክንያት ከዳሰሰን ለመሆኑ በይኑ ምንድነው? በእስላም ሲታይ حكሙ የተሰጠው ብይን ምንድነው ከተባለ الاستقامة حكمها وهي واجبة على كل مسلم الله أكبر
እስቲቃማማ ሁክሟን ማወቅ የምንፈልግ ከሆነ ውድ የፈርስት ሂጅራ ቤተሰቦች እስቲቃማ ብሎ ማለት በእያንዳንዱ ሙስሊም ላይ ግዴታ ነው ዋጅብ ነው ሲባል ነው ሁክም የተሰጠው መደሊሉ على ذلك ለዚህ አባባላቸው ዑለማዎቹ የሰጡት ማስረጃ ምንድነው قوله تعالى الله سبحانه وتعالى من القرآن ላይ فاستقم كما أمرت فاستقم አለ ጽናት ይኑርህ አለ فاستقم አለ ዘላቂነትን አንጸባርቅ አለ فاستقم አለ ቀጣይ ሁን አለ كيف كما أمرت በታዘዝከው መሰረት አለ ምንድነው የሚያመላክተው الامر አሉ እዚህ ጋር ያለው ትእዛዛዊ አነጋገር عند اصول الفقه የሚባል የትምህርት ዘርፍ አለ ምን አሉ الامر تدل على الوجوب ግዴታዊ አነጋገር አላህ Subhanahu Wa Ta'ala ትእዛዛዊ አነጋገሩ የሚሰጠው ሚኒንግ አለ የሚሰጠው ትርጉም አለ አንዱና ዋነኛው ምንድነው ግዴታነትን አመላካች ነው አሉ والمخاطب هنا الرسول صلى الله عليه وسلم እዚህ ጋር አላህ በቀጥታ ያናገረ ያለው ረሱልን አለይሂ ሰላቱ ወሰለም ነው ምን ሲል فاستقم اتبل فاستقم ጽናት ይኑር ሲል الخطاب الموجه للنبي صلى الله عليه وسلم يكون له ولأمته ይሄ ራሱ በጣም አስፈላጊ ቃዒዳ ነው ረቂቅ ደንብ ነው ምን አሉ አላህ አሉ በቁርአኑ ላይ ረሱልን ሰለላሁ ዐለይሂ ወሰለም ሲያናግር የሚመለከተው እሳቸውን ብቻ ሳይሆን ሁሉንም ኡማ አካታች ነው አሉ اذا لم يكن دليل على انه خاص به መረጃ እስካልተገኘ ድረስ አሉ ይሄንን እሳቸውን ብቻና ብቻ የሚመለከት ነው የሚል መረጃ እስካልተገኘ ድረስ አሉ ለምሳሌ አለም ነሽራህ ለከ صدرك ووضعنا عنك وزرك الذي انقض ظهرك አንቀጽ ይመስል ولقد آتيناك سبعا من المثاني والقرآن العظيم የሚለውን አንቀጽ ይመስል እነዚህ خاصة بالنبي صلى الله عليه وسلم ናቸው ልባቸውን እንደከፈተ እንዲወሱ እንዲወገሱ እንዲሞገሱ ከፍ የሚል ደረጃ እንደሰጣቸው ተደጋጋሚ የሆኑ አናቅጾችን ፋቲሃንና እንደዚሁም በአጠቃላይ ቁርአኑን ለሳቸው እንደለገሰ ለአላህ የዋለላቸውን ውለታ የሚገልጸውን አይነት አንቀጽ ለሳቸው ብቻ ነው እንላለን አሉ ነገር ግን ለሳቸው ብቻ ነው ብሎ የሚያመላክት ዋቢ መረጃ እስካልተገኘ ድረስ ሙኻጠብ ረሱልን ሰለላሁ ዐለይሂ ወሰለም አላህ የሚያናግርበት ሁሉንም አካታች ነው አለ ስለዚህ አንድ ምን ነገር ተማርን እስቲቃማ ረመዳን መጨረሻ ላይ ነው ያለነው ቁርአን ቀርተናል አላህ ይጨምርልን ሰላዋት አብስተናል አላህ ይጨምርልን በእስቲግፋሩ ላይ በርተናል አላህ ይጨምርልን በየቦታው ፈንድሬዚንግ ላይ ተጋብዘን ሰደቃውን ዘርግተናል አላህ ይጨምርልን ግን ሸዋል ከዛ በኋላስ እስቲቃማ ግዴታ ነው ሱብሃንአላህ እስቲቃማ ግዴታ ነው ሁለተኛ ከዚህ አንቀጽ የምንማራትን እስኪ አንድ አንቀጽ እንመልከት አላህ Subhanahu Wa Ta'ala فاستقم ብሎ አልተቆጠበም ምን ጨመረባት ከማ ኡሚርት አለ ይሄ ምንድነው ላ ከማ ተدعي هواك ስሜታዊ ፍላጎትህ እንደመራችህ አይደለም አንድ ነገር ሰራ ፈጥራ ጽናት የሚኖርህ ማለት ነው ይልቅስ አላህ ያዘዘህ ለመሆኑ እርግጠኛ ሁን لذلك قالوا هذه الآية لكل من أراد أن يستقيم في دين الله እቺ አንቀጽ አሉ በአላህ ዲን ላይ መስናት ለፈለገ ለማንኛውም ሰው ታስተምረዋለች አሉ ምን أن يكون في ضوء كتاب الله وسنة رسوله عليه الصلاة والسلام በአላህ ቁርአን ላይ በረሱል አለይሂ ሰላቱ ወሰለም ሐዲስ ላይ ማዕቀፍ ውስጥ ገብቶ ለመተግበሩ ታስተምራለች ምን ሲል ቀጠለው ولا تتبع أهواءهم ለስሜታዊ ፍላጎታቸው ተገዥ አትሁን አትከተላል ለምን አላህ ባዘዘ መሰረት እንጂ ስሜታዊ ፍላጎት ባዘዘ መሰረት መሆን የለበትምና ነው ከዚህ አኳያ ያ ጀማዓ በእስቲቃማ ጉዳይ ላይ ስናወራ ትልቅ የእስቲቃማው ግንዛቤ ማነስ ምንድነው አንድ ነገር በቀጣይነት መተግበሩ አይደለም ቁም ነገሩ በዘላቂነት መፈጸሙ አይደለም ዋናው ነጥቡ ምንድነው አላህ ባዘዘው መሆኑ ወይንስ አለመሆኑ ነው እኔ አንድ አይ ዊትነስ የሆንኩባት ራሴ የምስክርነት ቃል የምሰጥበትን አንዲት ገጠመኝ በነግራችሁ ደስ ይለኛል ከ10 ዓመት በፊት ነው በሳውዝ አፍሪካ ዋና ከተማ ፕሪቶሪያ ላይ በቅርብ ርቀት ከመማርበት መድረሳ ዑጥላ አገኘ ሆሊዴይ ነበረ
ፕሪቶሪያ ላይ ሰኒሳይድ በምትባል የምትታወቅ መስጊድ አለች። እዛች መስጊድ ቁጭ ብያለሁ ሰላቴን ሰግጄ ዙር ሰላት መሄድበትም የለም ሆሊዴይ ነው ራሴን እያዝናናው ነው እያፍታታው ነው እስኪ እዚችው የአላህ ቤት ላይ ቁጭ ልበል ብዬ ግድግዳዋን ደገፍ ብያለሁ። በዚች ቅጽበት ላይ ጀማዓ ሰላት ያለፋቸው የተለያዩ ወንድሞች ይረባረባሉ። ሁሉም በየፊናው አላህ እንዲቀበለው ጎንበስ ቀና እያለ ያለፈውን ሰላት ይሰግዳል። ጀማዓ ሰላት ያለፈውን ከሁሉም ሰዎች ላይ አልፋ ግን አይኔ አንድ ሰው ላይ ትኩረቷን ሳበች። ግለሰቡን ተመልከቱ ምን እንዳደረገ። ሰላት እየሰገደ ነው፣ ኖርማል ነው። ሱጁድ አረገ። እንግዲህ ተመልከቱ፣ ግንባሩ፣ ሁለት እጆቹ፣ ሁለት ጉልበቱ፣ ሁለት የእግር ጫፎቹን በሙሉ ምድር ላይ አስነክቷል። ምንም አትራክት አያደርግም ይሄ ነገር፣ ኖርማል ነው። ከዚያ በኋላ ግን አንድ የፈጸማት ተግባር አይኔ ላይ አረፈች። ምን አደረገ? ሱጁድ አድርጎ ቀኝና ግራ እጁን ምድር ላይ ተጣብቃ የነበረችውን እጁን ብድግ አረገና ዱዓውን ቀጠለ። ሱብሃንአላህ። ተመልከቱ፣ ዒባዳ ነው፣ ተቀሩብ ነው። ምን ይፈልጋል? እስቲቃማ ይፈልጋል። ይሄ ሰውዬ በዚህ አይነት አቋሙ ቢቀጥል፣ ጽናት ቢኖረው፣ ዘላቂነት ቢኖረው وهل يسمى هذا الرجل مستقيم ام لا ነው መጠይቃችሁ። ይሄ ሰውዬ ሙስተቂም ነው የሚለውን ስያሜ እንሰጠዋለን ወይንስ አንሰጠውም ነው? لماذا؟ لأن الرسول صلى الله عليه وسلم قال فيما صح عنه إذا سجدت فاسجد على 7 أعضاء ስትሰግዳሉ አስጠንቅቀው 7 የሰውነት ክፍል ምድር ላይ ለመንካቱ እርግጠኛ ሆናሉ። الجبهة والركبتين واليدين واطراف القدمين ግንባርህ አፍንጫ ጋር ሁለት እጅህ ቀኝና ግራው ጉልበትህ እንደዚሁም ደግሞ ሁለት የእግር ጫፎች መንካት አለበት አሉ። واذا استقام هذا الرجل هل استقام كما امره الله او كما دعته نفسه ላችኋለሁ። ይሄ ሰውዬ ታዲያ በዚህ አቋሙ ቢቀጥል አላህ Subhanahu Wa Ta'ala ባዘዘው ላይ ነው ጽናትን ያንጸባረቀው ወይንስ እሱ ራሱ ደስ ባለው ነው? من على لقد قال النبي صلى الله عليه وسلم أقرب ما يكون العبد من ربه وهو ساجد فأكثروا فيه الدعاء. يسولج سجود بارقبت وقت ود الله سبحانه وتعالى يبل تقربنونا بزيج سيتويشن لاي بزيج حال لاي دعاء بزو تبلوها. إيه عبادانو يما إنك تلك يهون أنكوار عبادانو تاديس دعاء مقبول يهون اللي زندالنا ፍላጎቱን ለመግለጽ መቆጣጠር አቅቶት ሁለት እጁን ከፍ አረገ ሱጁድ እያደረገ ያለ ተግባባን ያ ጀማዓ። ስለዚህ ረመዳን እያለቀ ነው። ሸዋል አንድ ብሎ ሙስተቂም ከመሆናችን በፊት ልናውቅ የሚገባው ሀል ጠበቅናሁ ይህንን ዒባዳ በአስተማሩት መሰረት አለይሂ ሰላቱ ወሰላም ነው እየተገበርን ያለ ነው ወይንስ እኛ ደስ እንዳለን? ይሄ ነገር ልናውቅበት ይገባል ነው። ثانيا በሌላኛ ደረጃ ደግሞ መጠቅስላችሁ ምንድነው አስሉል ኢስቲቃማ። የኢስቲቃማ አስል ምንድነው? አስሉል ኢስቲቃማ የኢስቲቃማ አስል ታውቃላችሁ? እስኪ ኢስቲቃማን ቪዥዋላይዝ አርጓት። ተሰውር ቢልመህሱስ በሚታይ በሚዳሰስ ነገር ህዋሳዊ ስሜታችሁን ተጠቅማችሁ እስኪ አስቧት፣ ጥረጿት። እንደ አንድ ቤት እንደ አንድ ግንብ አርጋችሁ አስቧት። አንድን ቤት ስትገነባ አንድን ግንብ ስንታቋቁም ምን ይፈልጋል? መሰረተ ድንጋይ ይፈልጋል። መሰረት ያልተጣለበት ቤት ዲሞሊሽ ነው የሚሆነው፣ ይፈርሳል። ግንቡም እንደዚሁ ይፈርሳል። ስለዚህ አሁን ችግራችን ምንድነው? ጽናተ ቢስ ሆነናል። ይሄ ኮንቴጂየስ የሆነ ተላላፊ የሆነ በሽታ ነቀርሳን ያለብን። እንዴት አድርገን እንቅረፈው ከተባለ አስሉን ጥለሃል ወይ? ቤቱን ገንብቻለሁ ከማለት በፊት መሰረተ ድንጋዩን አስተካክለ ገንብታል ወይ? እንዴት ማለት? እስቲቃማ አስላላት አስሏን አስቀምጠ ከገነባት በኋላ ቤቷ ውስጥ ስትሰካና ስትገባ አህሏ ትሆናለህ፣ ቤተሰቧ ትሆናለህ፣ ሙስተቂም ትሆናለህ። አሃ ነገሩ እንደዛ ነው። አዎ ታዲያ አስሏ ምንድነው? ከዛሬ ጀምሮ እስኪ ልሰካው፣ ከዛሬ ጀምሮ እስኪ ይሄንን መሰረተ ድንጋይ ልጣለው ካልክ ደግሞ አስሉል ኢስቲቃመቲ አሉ የኢስቲቃማው አስል አስሉል ቀልብ أن يكون قلب عبد مستقيم مجمريا ልቦና ጽናት ሊንጸባረቅበት ይገባል።
ልቦና ካልጸናች ጀዋሪህ ወይንም ደግሞ መሰረታዊ አካለ በሚሰራቸው ምግባሮች ላይ ሊጸና አይችልም። እሷ ከተበከለች ስራህ በሙሉ ይጠወልጋል፣ ስራው በሙሉ ይበላሻል፣ ጽናተ ቢስ ነው የምትሆነው። ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ምንም እንኳን ሐዲሱን አንዳንዶቹ ضعيف ቢያረጉትም ጠንካራ ሐዲስ ነው በማዕናው ረገድ። ለምን ተእይድ የሚያረገው የሚያጠናክረው ምን ስላለ? መረጃ ስላለ። ምን አሉ ዐለይሂ ሰላቱ ወሰላም በዚህ ሐዲሳቸው ላይ ላ يستقيم ኢማኑ ዐብድን ሐታ ተስተቂመ ቀልቡ። የአንድ ግለሰብ ኢማኑ አሉ የአንድ አላህ ሱብሓነሁ ወተዓላ ባሪያ ኢማኑ አትጸናም፣ ዘላቂ አትሆንም አሉ። ኢማኑ ሶስት ነገር اعتقاده وقوله وعمله እምነታዊ አመለካከቱ፣ ንግግሩ፣ ዲናዊ የሆነው አተገባበሩ ጽናት ሊኖረው አይችልም። መቼ? حتى تستقيم قلبه። እስከ መቼ? ልቦናው እስክትጸና ድረስ። ልቦናው የጸናች ከሆነ ኢማኑም ይጸናል። ልቦናው የተበላሸች ከሆነ ደግሞ ኢማኑ የተበላሸ ይሆናል፣ ጽናተ ቢስ ይሆናል ማለት ነው። ለዚህ አባባል በድጋሚ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ላይ ምን አሉ? አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ አላ ወሂየ አልቀልብ። የሰው ልጆች ሆይ ንቁ አዳምጡ አሉ። በሰው ልጅ ክፍል ላይ አንዲት ቁራጭ ስጋ አለች አሉ። ያቺ ቁራጭ ስጋ የተስተካከለች ያማረች ከሆነ ስራውም የተስተካከለና ያማረ ይሆናል። እሷ የተበላሸችና የተበከለች ከሆነ ደግሞ ስራው የተበላሸና የተበከለ ይሆናል። ለመሆኑ ታውቃላችሁ? ንቁ አዳምጡ አሉ። ወሂየ አልቀልቡ፣ እሷም ብሎ ማለት ልቦና ነች አሉ። አሁን ጥያቄ ጽናተ ቢስ መሆነው ልቤ ስላልጸና ነው ለካ፣ መሰረተ ድንጋዩ ላይ ችግር ስላለበት ነው ለካ፣ ኦልዌይስ ለምንድን ነው ማልጸናው እያልኩ ከራሴ ጋር የምፋተገው የምፋለመው? ጽናቱ የልብ መጽናት ከሆነ እንዴት አድርጌ ነው ልቤን ማጸናው? ልቤስ በምን ምክንያት ነው ጽናተ ቢስ ሆኖ የሚበላሸው ሲባል أن القلب በምንድን ነው የምትበላሸው? تفسد بالمعاصي والذنوب إذا لم يتوب إلى الله። ሰውየው በሚሰራቸው ወንጀሎች በሚፈጽማቸው ስህተቶች ምን እስካላደረገ ድረስ ተውባ እስካላደረገ ድረስ ልቦናው ትበላሻለች፣ ትበከላለች። ተውባ ያደረገ በፍጥነት እስካልጠገናት ድረስ። ለዚህ አባባሉ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? إذا أذنب عبد ذنبا የሰው ልጅ ወንጀል ሲሰራ የሚያየውን አይቶ የሚሰማውን ሰምቶ ከሱ የማይጠበቀው ንግግር በሚናገርበት ሰዓት تلقى في قلبه نقطة السوداء ያቺ በተፈጥሮዋ ነጭ የነበረችው ያቺ በተፈጥሮዋ እርጥብ የነበረችዋን የሰውነት ቁራጭ ስጋውን ሴንሲቲቭ የሆነችዋን ምን ያደርጋታል? ያጠለሻታል አሉ። ምን ያደርጋታል? ያደርቃታል አሉ። ቀስወቱል ቀልብ፣ ልቡ ይደርቅና ወንጀል ለውሱ በሙሉ ቀላል መስሎ ይታየዋል። መልካም ስራን መተግበር ልክ ጋራ ተራራ የመውጣትን ያክል ይከብደዋል። ስለዚህ ጽናተ ቢስ መጀመሪያ ልቦናችን ስላልተስተካከለ ነው፣ በኢማኑ የደቀቅነውና መስመር የሳት ነው። በምንሰራቸው ወንጀሎች በማይረባ ነገር የምንነጋገር ከሆነ ተሰብስበን በማይረባ ነገር የምናወራ ከሆነ የማይረባ ነገር የምንመለከት ከሆነ ራሳችንን ቴስት እናርገው። ማታ የሆነ ወንጀል ፈጽሞ ሰውየው ነገ ጧት ፈጅር አይሰግድም። ለምን? ልቦናው ጠልሽታለች። ለምን? ልቦናው ደርቃለች፣ ጽናተ ቢስ ሆናለች፣ ተውባ አድርጎ እስካልጠገናት ድረስ። ተግባባን? ስለዚህ አንደኛው መበላሻው ወንጀል ነው። ወንጀል ሲባል ከወንጀል ነፃ የሆነ ወንድም የለም እህት የለም። ነጥቡ ቁም ነገሩ ምንድነው? ኢሚዲየት አክሽን መውሰድ ነው። እስትግፋር በማድረግ ልቦናን ማጽናት ነው። ያኔ ሱብሃንአላህ አመታት አይደለም 10 አመታትን አንድ ኢባዳ ያለ ምንም ማቋረጥ መተግበር ይችላል። ለምን? አስሏላ ተገንብቷላ። እስቲቃማ ቤቷ ታይታለች። ከፍቶ ገብቶ ቁጭ ብሏል። ቤተሰብ ሆኖ ተቀላቅሏል። የሚያስወጣው አካል የለም በአላህ ሱብሃነሁ ወተዓላ ፍቃድ። ተግባባን ያ ጀማ? ስለዚህ ቀልባችን ከመበላሸቱ በምናየው በምንሰማው ነገር ቲክቶክ ላይ ገብተህ ዩቲዩብ ላይ ገብተህ መሰል ሶሻል ሚዲያዎች ላይ ገብተህ በማይረባ ነገር ታያለህ፣ ትወጣለህ። ከዛ በኋላ ቁርአኑን ከፈት አድርግ ሲል ውስጥ ክብድ ይለዋል። ከዛ በኋላ ፈጅር ስገድ ሲባል ይላል። ያኛው ወንድሜስ
የሚጠቅመውን ነገር ብቻ ሶሻል ሚዲያውን እየተጠቀመ ለጥ ይላል። ፈጅር ሳይደርስ ይጨነቃል። ስንት ደቂቃ ቀረው? እስኪ ልዩ 5 ወይ ገና ነው ትንሽ። ሱብሃንአላህ። አያችሁ ልዩነት? ይሄ ነው ዋናው ችግር። አስሉ ታጧል፣ ቤዙ ታጧል። ያ ጀማዓ ቀልብን ከመጠገኛ አንድ ነጥብ ደግሞ ልናገር። አስሏ ቀልብ ነችና ከቀልብ መጠገኛው አንዱ ምንድነው? ዚክሩላህ፣ አላህን ማውሳት ነው። ምን ማለት ነው ዚክሩላህ? وهو القرآن። ዚክሩላህ ማለት استغفار والتوبة። ዚክሩላህ ማለት الصلاة። እነዚህን ሁሉ ያጠቃልላል። አላህ ቁርአን ላይ ምን አለ? አላ ቢዚክሪላሂ ተጥመኢኑ القلوب። ንቁ አዳምጡ አሉ አላህ ሱብሓነሁ ወተዓላ። ቢዚክሪላህ፣ አላህን በማውሳት ልቦና ትረጋጋለች አለ። ልቦና ትጸናለች አለ። ልቦና ዘላቂነትን ጽናትን ልታንጸባርቅ ትችላለች አለ። ዚክሩላህ አንደኛውና ዋነኛው ቁርአን ነው። አላህ ሱብሓነሁ ወተዓላ ዚክርን ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን። አዚክረ ቢመዕና አልቁርአን። እኛ ዚክርን አወረድን ሲል ምን ማለቱ ነው? ቁርአንን አወረድን፣ እኛውን ጠብቀዋልናል። ሱረቱል አንፋል ላይ አላህ ሱብሓነሁ ወተዓላ ምን አለ? አለዚነ ኢዛ ዙኪረ አላሁ ወጅለት ቁሉቡሁም ወኢዛ ቱልየት ዐለይሂም አያቱሁ ዛደትሁም ኢማና። አናቅጾቹ በእነሱ ላይ በሚነበብበት ሰዓት ልቦናዎቻቸው ላይ ያለው ኢማን ትጨምራለች አለ። ቁርአንን ተለይቶ በረመዳን ብቻ የሚቀራ ከሆነስ? ከቁርአን ራስን አግሎ በኃይል በረመዳን ላይ ብቻ የሚገናኝ ከሆነና ከሸዋል በኋላ የሚረቅስ ከሆነ ከየት ነው የሚመጣው ጽናቱ? ለምን? ቢዝነስ ሆኗላ። ጽናቱ ቀልቡ ላይ ነው ያለው። ቀልቡ ተበክላለች፣ አልጠገናትም። ሁለተኛ ዚክር ደግሞ አሰላ ነው። ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከሪ ወለዚክሩላሂ አክበሪን ያላት። ሰላት ብሎ ማለት በመልካም ነገር የምታዝ ፓወር አላት። ከመጥፎ ነገር የመከልከል ስፒሪቹዋል ፓወር አላት። እሷን ሲገልጻት ምን አለ? ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላህ። አላህ ሱብሓነሁ ወተዓላ ማውሳት እኮ አክበር፣ የታላቆች ሁሉ ታላቅ ነው አለው። ግልጽ ነው ያ ጀማዓ። እስትግፋርና ተውባም ዚክሩላህ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ለአስተግፊሩላህ ፊ የውሚን 100 መራ። እኔ በቀን ቢያንስ አላህን እስትግፋር 100 ጊዜ ያደርጋለሁ። አስተግፊሩላህ ተውባ ዚክር ነው። እነዚህን ነገሮች እስኪ እንተግብር። ቁርአኑን መቅራት፣ ሰላቱን ማብዛት፣ እስትግፋር ማድረግ፣ እነዚህን ነገሮች በማብዛት ቀልብን የምትጠግን ከሆነ የጽናተ ቢስ ነቀርሳ በሽታ ይወገዳል ማለት ነው። ስለዚህ ያ ጀማዓ እንበርታ። እጅግ በጣም ልንተገብረው የሚገባው ነገር ቢኖር እስቲቃማ ነው። አንድ እስቲቃማ ትልቅ የሆነ ስህተት ግንዛቤ አለ። እስቲቃማ ብሎ ማለት ሰው የሚረዳው በረመዳን ላይ ቁርአን 30 ደቂቃ ሰጥቻለሁ፣ የጧትና የማታ አዝካሮችን ለምጃለሁ፣ ማታ ተራዊህ ሰላት ሌሊት ሰላትን ጀምሬያለሁ እናማ ከረመዳን በኋላ እንዴት ነው መቀጠል የሚችለው? እና ችግር አለብኝ። ችግሩ ጽናተ ቢስነቱ። እንዴት ነው? ምንድነው መፍትሄው? አንደኛው መፍትሄው የትክክለኛ የእስቲቃማን ግንዛቤ አለማግኘት ነው። ሰዓት ደረሰ እንዴ? ኡስታዝ ሰመራይዝ ብታደርግልን ጥሩ ነው። እሺ 44 እያለኝ ነው ልጨርሰው። በቃ እቺን አንድ ሐዲስ ልጨምርና በዚች ላይ አቆመዋለሁ ኢንሻአላህ። እሺ 44 እያለኝ ነው። እኔ ያው 45 ነው መጨረስ የነበረብኝ። አንድ 5 ደቂቃ ፎትልን አላችሁ ኢንሻአላህ። ምን ለማለት ፈልጌ ነው? የጽናተ ቢስነት ችግሩ ውስጥ መበላሸቱ ነው፣ መሰረቱን ማጣቱ ነው ብያለሁ አይደለም እንዴ? ስለዚህ ከዚህ አኳያ ትክክለኛው የጽናት ግንዛቤ የእስቲቃማ ግንዛቤ አለመኖሩ አንዱ ችግር ነው። አንደኛ እስቲቃማ ዋጅብ ነው በምንልበት ሰዓት ቢቀድሪል ኢስቲጣዓቲ ያሉ እንደ ሰውየው አቅምና ብቃት ጋር የተያያዘ ነው። ፍጹምነት አኪዩሬሲ ባንድ አይገኝም። ምን ይላል ወንድምና እህት? ቁርአኑን ከሸዋል በኋላ ይጀምርና 10 11 ቀን 12 ቀን ይቀራል ወይንም 20 ቀን ይቀራና ከዛ በኋላ 2 ቀን 3 ቀን ካለፈ ያጭላል። ምንድነው ይሄ ደግሞ? እኔ እስቲቃማ ያሰኛል እንዴ? በቃ ቢቀርስ ይሏል ሸይጣን ይመጣል። ወይ ጀምረ ማትጨርሰው ከሆነ እኮ ባትጀምረው ይሻላል ይላል። ጃሂል ከሆነ
የእስቲቃማ ግንዛቤ ከሌለው እጅ ይሰጣል ለሰይጣን። ትክክል ነው እኮ እባክህ አጨራረሱ ነው እንጂ አጀማመሩን ማን አጣው ይለዋል። ስለዚህ ከሸዋል በኋላ ይጠፋል ማለት ነው። ሐዲሱን ለነግራችሁና የዛሬውን ፕሮግራሜን በዚሁ ላጠናቅቅ። ሐዲሱን من حديث أبي هريرة رضي الله عنه رسول صلى الله عليه وسلم من قالوا قاربوا وسددوا قالوا قاربوا مالت تقاربوا وسددوا مالت دمو صناتين يهون واعلموا أنه لن ينجو أحد منكم بعمله اوقوا كما كاكلاتشوكو عند سو بسروا سرايدن مالو ولا أنت يا رسول الله الوجه صحابة الكرام رضي الله عنه وارضاهم أعونا أنت مكوان بتهون سيواتشو نعم ولا أنا إلا أن يتغمدني الله برحمة من وفضل الله سبحانه وتعالى كسبونه ورحمتنا كسبونه وترفات ما أكفوست يسقباي قالونا بستقرالو أهون زيقا محل الشاهدون بتشالت كاسنا لاكم كم من النقاقر بتنتبقار يميدو قاربوا وسددوا يميلونه قاربوا بلو مالت احرصوا إلى ما أمرتم به احرصوا حتى تصيلوا أو تكونوا أقرب منه ወደ እስቲቃማ እስክትቀርቡ ድረስ ልፉ ድከሙ ተቃረቡ ማለት ነው። ወሰድዱ ማለት ደግሞ احرصوا أن يكون عملكم مصيبة للحق ጽናት እንዲው ጽናተኛ እንድትሆኑ ደግሞ ትክክለኛውን ጽናቷን እስክታገኙ ድረስ ልፉ ድከሙ ማለት ነው። الفرق بين السداد والمقاربة لقد شبه العلماء علماءዎቹ ተውዲህ ለማድረግ ለማስተካከልና ለእናንተ ግልጽ አድርጎ ለማብራት በምሳሌ አስቀምጠውታል። ሙቃረባና ሰዳድ ለምን እስቲቃማን በሁለት ከፈሉት? አንደኛውና ትልቀኛው ደረጃ ምንድነው አሉት? አሰዳዱ ይሄ ኃይለኛው ደረጃ ያለው ነው። ሁለተኛው ደግሞ አልሙቃረበቱ በምን መሰሉት? عندما يرمي الرجل نبله الى هدف معين አሉ። አንድ ቀስት ወርዋሪ አንድ ተኳሽ ዓላማውን አልሞ በሚወረውርበትና በሚተኩስበት ሰዓት አሉ ምን ይሆናል? المقاربة بلو مالت قالوا مقاربة بلو مالت أن يكون حول الحدث أو أقرب منه تارجتون على المتام نجرجن وده تارجتو يقرب على وين بزوري أو كبابي هون على سدادس أن يكون أو أن يصيب نبله بدقة الهدف بدقة من مالتنا تارجتون متو بمتو يعجنوا مالتنا من اللي مالت تفلقونه مقاربة مجمرة ወደ እስቲቃማ የሚያዳርሰው ነጥብ ጎንበስ ቀና ያለ ደፋ ቀና ያለ ይለፋል ይታታል ይደክማል። ባንዴ አኪዩሬሲ ላይ አይደርስም። ከልፋትና ከድካም በኋላ ታርጌቱን እንደመታው ቀደም በወረወረው ቀስት አሁንም ደግሞ ሰዳድን ያገኛል። ተግባባን ያ ጀማ? ማጠቃለያ ምንድነው? ግንዛቤያችንን እናስተካክል። እስቲቃማ ሲባል ፍጹምነት ባንዴ ይመስለናል። ከረመዳን በኋላ ቁርአን 30 ደቂቃ በረመዳን የጀመርኩትን ልቀጥልኝና 15 20 30 ቀን ይቀጥላል። ከዛ በኋላ 3 ቀን 4 ቀን ቢያሳልፈው ዶንት ወሪ ተመለስ፣ አሁንም ቀጥልበት። ሙቃረባ ላይ ነው ያለው። ለፍተ ደክመ ነው ሰዳድን የምታገኛት። ፍጹምነትን በእስቲቃማ ረገድ የምታገኘው ቆይተ ነው። ስለዚህ አንድ ቀን አለፈኝ፣ 2 ቀን አለፈኝ፣ 5 ቀን አለፈኝ እኔ ሙስተቂም አይደለም ጽናተ ቢስ ነኝ ባልጀምረው ይሻል ነበር አይባልም። ወር ጀምረው 15 ቀን ብታቆመው ወር ጀምረው 5 ቀን ብታቆመው ዶንት ወሪ ኢስቲግፋር አድርገ አሁንም ተመልሰ በእልክ መቀጠል መቻል አለብን እላለሁ። ስለዚህ ያ ጀማዓ ብዙ ይቀራል። እስቲቃማ ማለት በኔ መቅረብ የሚገባው ቶፒክ አልነበረም። እንግዲህ ከኢትዮጵያ በመተጋበዟቸው ፕሮፌሽናል በሆኑ ሰፊ ግንዛቤ ባላቸው ረጅም የሆነ የዳዕዋ ልምድ ባላቸው ካለው ተጨባጭ ሁኔታ ጋር ያደረጉ ቢያቀርቡት ነበር የኔ ምርጫ። ሆኖም ግን ፈድሉ ልእስቲቃማ፣ ሆኖም ግን አስባቡ ልእስቲቃማ፣ ሆኖም ግን መዋኒዑ ልእስቲቃማ ደግሞ ወሳኝ ናቸው። የእስቲቃማን ትሩፋት ማወቅ ግድ ይለናል። የእስቲቃማን አስባቦች መማር ግድ ይለናል። ከእስቲቃማ የሚከለክሉ ነጥቦች ማወቅም ግድ ይለናል። እነዚህን ደግሞ ኢንሻአላህ ከቻላችሁ በሌላ ኡስታዞች እንዲቀርብ ብታደርጉ ኸይር ነው ብዬ አስባለሁ። هذا وبالله التوفيق وصلى الله على نبينا محمد وعلى آله وأصحابه أجمعين. الله سبحانه وتعالى ሁላችንም በሰማነው የምንሰራ ያድርገን። الله سبحانه وتعالى ይሄንን ረመዳን በተሳካ መልኩ ጨርሶ ከረመዳን በኋላ ደግሞ የረመዳን ባሮች ሳይሆን የአላህ سبحانه وتعالى ትክክለኛ ባሮቹ ነው ዲናቸውን በጽናት ዲናቸውን በቀጣይነት ዲናቸውን በእስቲቃማ በመስራት
ኻቲማቸውን ከሚያሳምሩት ምርጥና ድንቅ የአላህ Subhanahu Wa Ta'ala ባሮች ያድርጋችሁ እላለሁ። በመጨረሻ ላይ የረሳኋት አንድ ነጥብ አለች። ማስታወቂያ ማሳሰቢያ ናት። ማስታወቂያው ደግሞ ሁሉንም የሚመለከት ነው፣ ሙስሊም ወንድምንና እህት። ይገርማችኋል፣ በቅርቡ አንድ ወቅታችን ባለህበት የኢስላሚክ መድረክ በምትጋበዝበት አንድ ነገር ጠይቅልኝ አለች። ሱብሃንአላህ፣ ቴክኒካል ሰፖርት እንለዋለን። ዱዓ እንድታደርጉላት ነው። ወቅታችንን እጅግ በጣም በቅርብ የማቃት ከኛ ጋር አብራ በመማር ማስተማር እዛው ሳውዝ እያለን ብዙ ልፋት ድካም የምታደርግ ወቅታችን ነች። ድንገተኛ ከቤተሰብ መካከል አንዱ ሱብሃንአላህ ጥሩ ስራ ያለው በጣም ኦነረብል የሆነ ለሱ ለቤተሰቡ የሚተርፍ ወንድሟ ጭንቅላቱ ላይ እንደ እጢ ነገር ብቅ ይልና ለሕክምና እዛው አዲስ አበባ ላይ ይከታተላል። ይሄ ነገር ካቅም በላይ ነው ተብሎ ወደ ውጭ ወደ ህንድ ይላካል። ህንድም ደግሞ እጢዋ ብቅ ያለችበት ቦታ በጣም ሴንሲቲቭ ናት፣ ልናክማት ሪስኩን መውሰድ አንችልም። ምንድነው ኮንሲኩዌንስ አለው፣ መዘዝ አለው። ኮንሲኩዌንሱ ደግሞ የሰውነት መሰረታዊ አካልህ በቃ ዲስፋንክሽናል ያደርገዋል። ምንም እንዳይሰራ ሊያደርገው ስለሚችል ኃላፊነቱን አንወስድም አሉ። መጨረሻ ላይ የሚያሳዝነውና ሁላችሁም ዱዓ እንዲደረግ የተጠበቀው ግን እዚህ ጋር ነው። ወደ ካንሰርነት ደረጃ ተቀይሮ ስቴጅ 4 ላይ ደርሷል። ስለዚህ በራዲዬሽን እና በኪሞ ፊዚዮቴራፒ እየተደረገ ኢንቴንሲቭ ኬር ላይ ነው ያለው። እሷ በምትችለው አቅም በየመስጊዱ መልእክቶችን ፕሪንት አውት አድርጋ በትናለች። በሩቅ ላለን ወንድሞቿ ደግሞ ብላ ድረሱ ዱዓ አድርጉልን ብላ ዱዓውን መልእክት አስተላልፋለች። لأنها تعلم፣ ምክንያቱም እሷ ታውቃለች ما أنزل الله داء إلا وله دواء። አላህ Subhanahu Wa Ta'ala እኮ በዚች ምድር ላይ መቅሰፍታዊ የሆነ በሽታን አያወርድም ምን ያደረገ ቢሆን እንጂ መድኃኒቱንም ፈውሱንም ያዘጋጀ ቢሆን እንጂ። ዓሊመሁ መን ዓሊመህ ወጀሂለሁ መን ጀሂለህ። ያወቀው አወቀው አላህ ያሳወቀው እና ያወፈቀው ከሆነ ያላወቀው ደግሞ አላወቀውም አላህ እስካልወፈቀው ድረስ። ያችን ፖይንት ስለምታቅ አላህ Subhanahu Wa Ta'ala በተአምሩና በጥበቡ ከመድኃኒቱ ጋር እንዲያገናኝልን ዱዓ አድርጉ ብላለች። ስለዚህ ፕሊዝ እዚህ ያላችሁት የፈርስት ሂጅራ ቤተሰቦች መልእክቴን አስተላልፍላታለሁ። ሁላችሁም ረመዳን ነው፣ የዱዓ ወር ነው፣ ዱዓ እንድታደርጉላትና ወቅታችንን አላህ Subhanahu Wa Ta'ala ይሄንን ድንገተኛ በሽታ የገጠመውን ወንድሟን ከዚህ በሽታ ነፃ እንዲያደርግ اللهم انت رب الناس اذهب الباس فاشفيه انت شافي لا شفاء الا شفاؤك شفاء لا يغادر سقما. وصلى الله على نبينا محمد وعلى اله واصحابه اجمعين. السلام عليكم ورحمه الله وبركاته. وعليكم السلام ورحمة الله وبركاته أستاذنا جزاكم الله خير። በጣም የሚገርም ቆንጆ የሆነ ትምህርት ነው ያስተማርከን። እንዳልከው ሰፊ ቶፒክ ነው። ምናልባት ሌላዎችንም ኡስታዞች ሳይሆን እንደጀመርክ አንተ መጨረስበትን ሁኔታ ወደፊት ከኡስታዝ መሐመድ በድሩ ጋር ትነጋገራላችሁ ኢንሻአላህ። ጥያቄ ያላችሁ እስቲ በአሁኑ በተሰጠው ደርስ ላይ ጥያቄ ያላችሁ ካላችሁ ኢንሻአላህ ወንድማችን ኤልያስ ከጥያቄው ይልቅ ደስ የሚለኝ ኢንሻአላህ እነሱም ደግሞ ገንቢ አስተያየቶች ቢነግሩን። ሁላችንም ወንድም ኤልያስ ዱዓቶች ነን። ዱዓት ማለት አማ ቃል አለይሂ ሰላቱ ወሰላም በሊጉ عني ወለው አያ፣ ከኔ ሰማችኋትን አንድ ትምህርታዊ አስተምሮ ማስተላልፉ ብለዋል አላሉም? ብለዋል አይደለም እንዴ? ስለዚህ ከዚህ ያለነው ራሱ እኛ እዚህ ካናዳ ያለነው ልንሆን እንችላለን። እናንተም ጋር ዲሲ ያላችሁ ተመሳሳይ ላይፍ ስታይል ነው። ምንድነው ጽናት ቢስ ያደረገን? የሚገርም እኮ ወንድሞች አሉ እዚህ መሃል ላይ፣ የሚገርሙ እህቶች እኮ አሉ። የሚሰጡት አስተያየት ቁርአንን ሐዲስን ጠቀስ ያደረጉ ሲነግሩ እኛም ከነሱ እንማራለን። ለሌሎቹም ደግሞ ዳዕዋ ይደረጋል። የዳዕዋው መስመር ብዙ አቅጣጫዎች ነው ያሉት። እንደዚህ ውይይት መድረክ እየተከፈተ አንዱን ወንድም ወይንም አንዲትን እህት ሐሳቧን እንድታጋራ ጽናት ቢስ እንድንሆን ምንድነው ችግሩ የሚለውም ላይ ደግሞ አንድ ሰው አስተያየት ቢሰጥ በእኔ በኩል ደስ ይለኛል። ማሻአላህ ትክክለኛ ፖይንት ነው ኡስታዝ። እጅ እንትና ማሜ እጅህን አንስታል እስቲ። ብስሚላህ الرحمن الرحيم። እኔ በኡስታዝ አብዱልከሪም ሐሳብ እስማማለሁ። አውፍ በሉኝ። ያው ብዙ ጊዜ እድሎች ይሰጣሉ። አሁንም ቢሆን እድል እንዲሰጠው የሚፈልግ ወንድም እህት ካለ ተጨማሪ ሐሳብ ለማቅረብ ፍቃደኛ ነኝ እኔ ለማስቀደም። ግን ያው ከሰዓት አንፃር ነው የገባሁት እጅ ከሌለ ያሉትን ደቂቃዎች ለመሻማት እና ኢንሻአላህ ኤኒ ታይም መሃል ላይ መግባት የሚፈልግ ወንድም እህት ካለ ማቋረጥ ይችላል። እኔ ግን
ይሰማል አይደል? በደንብ ይሰማል፣ በደንብ ይሰማል። ኦኬ። ከዚሁ ከርዕሰ ጉዳዩ ጋር የተገናኘና ኡስታዝ አብዱልከሪምን እኔ አላውቀውም። ወንድማችን አብዱራሂም ያው ዳታ ቤዛችን ነው። ብዙ ቦታዎችን ያስሳል፣ ይዳስሳል። ብዙ ኢንፎርሜሽኖች አሉት አብዱራሂም ሃሩን ሚዲያ። እንደው ሁልጊዜ ሎካል የራሳችንን ዱዓቶች ከኢትዮጵያም ከዚህ አካባቢ ብቻ ከምናደርግ ሌሎች ቦታዎችም ላይ ያሉ ወንድሞቻችን እኮ የኛው ናቸው፣ ለምን እነሱንስ እየጋበዝን አንተዋወስም በሚል ሀሳብ ሳነሳለት ከሌም ከዚህም የተለያዩ ቦታዎች አሉ ብሎ ጠቆመንና ያው በዚህ ዳዋ ዲፓርትመንት ላይ በቲም ነው የምንሰራው። በነገራችን ላይ መሐመድ በድሩ ብቻ ነው የሚሰራው አይደለም፣ የዳዋ ዲፓርትመንት ቲም ነው የምንሰራው እና ከሌም አለ ብሎ ሲለን ሪች አውት አደረግን። ማሻአላህ ፍቃደኛ ሆነ፣ ሌሎችም እንደዚሁ ማለት ነው። እና ኡስታዝ አብዱልከሪም በጣም በሚገርም ሁኔታ ስለሱም ሌት ነው ያወቅኩትኝ፣ ግን ከርዕሰ ጉዳዩ ጋር በተገናኘ አስተማሪ ስለሆነ እሱ ቢወድም ባይወድም ማንሳት ስላለብኝ ነው። እስቲቃማ ፊ ሰራኢ ወደራ፣ ስንቸገርም ስንደሰትም ሲደላንም ሲከፋንም አገኘንም አጣንም ከአላህ ጋር ያለን ኮኔክሽን ማለት ነው። ሁሉ ጊዜ አላህን ፊት ለፊታችን የምናይ ከሆነ ምንም አይነት ነገር ገንዘብም የቱንም ያህል አማውንት ፊት ለፊታችን ብናገኝ የዱንያ ድሎቶችን ፊት ለፊታችን ብናገኝ ከአላህ ጋር የሚጋርደን መሆን የለበትም። በተቃራኒው ደግሞ ችግሮች ፊት ለፊታችን ቢደራረቡ የቱንም ያህል የገዘፈ እንደ ተራራ ቢቀመጡ ደግሞ ከአላህ ጋር ያለን ኮኔክሽናችንን የሚያቋርጡ መሆን የለባቸውም። ወላሂ ይህንን ኢስቲቃማ ርዕስ ኡስታዝ አብዱልከሪም ሲመርጥ በቃ ደስ ስላለው ነው ብዬ መርሐባ ብለን መደብ ነው በዛ ርዕሰ ጉዳይ ላይ። ግን ፕራክቲካሊ ለዚህ ርዕስ የተገባ ሰው እንደሆነ ሌትሊን ያወቅኩት። እሱ ራሱ የራሱ ምክንያት ሊኖረው ይችላል። ግን ወንድማችን አላህ የሰጠውን አይኑን በአላህ በራሱ ሕክማ ምክንያት ለጊዜው እንደሌላ ጊዜ አይደለም፣ ኖርማል አይደለም አይኖቹ። ሱብሃንአላህ አይኔን ግን ኖርማል ፋንክሽኑን አጥቻለሁ ብሎ ግን ከአላህ ጋር ያለውን ኮኔክሽን አላቆምም። በፊት ይሰራ የነበረውን ስራ ይሰራል። መማርም ማስተማርም ያለውን ነገር ማካፈልም ለሌሎች መድረስም። እኔ አይኑ እንኳን ተከፍቶ እያነበበ ዳዕዋ የሚያደርግ ሰው አሁን እንዳቀረበው አይነት ትምህርት ያቀርባል ብዬ ወላሁ አለም ሊኖር ይችላል። በጣም የሚገርም ነው። አይኔን አጥቻለሁ ብሎ እንኳን አልተኛም፣ አልተቀመጠም፣ ተስፋ አልቆረጠም፣ ከአላህ ጋር ሲላውን አላቋረጥም። ኢስቲቃማ ማለት ይሄ ነው። በቃ የቱንም አይነት ችግር ቢመጣ እኔ ጉዞዬን የጀመርኩት ወደ አላህ ነው፣ ማንም ሊያቋርጠኝ አይችልም። በራሴ የሚመጣ ችግር የትኛውም አይነት ድሎት ቢሆን እኛ ያስቸገረን ይሄ ነው። በቃ የሆነች ነገር ሲመጣ ሸርተት እንላለን። የሆነ ጥሩ ነገር በቃ ሲመጣ ጮቤ ረግጠን አላህን እንረሳለን። ኡስታዝ አብዱልከሪም ፕራክቲካል ምሳሌያችን ነው። ያቀረባቸው ትምህርቶች ሁሉ በሱ ህይወት ላይ የሚታዩ ናቸው። ወላሂ የሚገርም ነው። እንደዚህ አይነት ወንድምን እስከዛሬ ድረስ አናውቀው። ኦፍ ኮርስ እንዳለው ነው ሁሉ ጊዜ ዱዓቶች ሲባሉ በቃ የመጨረሻ እነሱ ተጠያቂ ብቻ የማይማሩ ሳይሆን አይደለም ለዱዓቶች አላህም እኮ ለነብዩ ሰለላሁ ዐለይሂ ወሰለም ረቢ ዚድኒ ዒልማ እውቀትን ጨምርልኝ በል ብሎ እኮ አላህ አዟቸዋልና እነሱም ተማሪዎች ናቸው። ግን በተማሪዎች መጠን ደግሞ ያካፍላሉ። ኡስታዝ አብዱልከሪም እንደዚህ አይነት ወንድም ሆኖ ነው ያየሁትኝና ስላወቅን ስላገኘን በጣም ደስ ብሎናል። ኢንሻአላህ በደንብ አድርገን ወደፊት እንገናኛለን። ጥሩ የሆነ መልእክትን ያስተላለፍክልን አውፍ በለኝ። እንግዲህ በቃ ባረከላህ ኸይር መልእክት ስላስተላለፍኩኝ ተጠራጥሮ ነበር፣ ግን የመጣ ይምጣ ብዬ ነው ይሄንን አብሽር። ግን ምን ኢንሻአላህ አንተ ራስ የምታከልበት ከሆነ እንዴት ይሄ ቻሌንጅ አላደረገህም? እንዴት ቻሌንጅ አላደረገም? እሷን ነገር ለኛ አስተማሪ በሆነ መልኩ ሊጠቅመን ስለሚችል ብትሰጠን ጥሩ ይመስላል። አብሽር። ጀዛከላህ ኸይር። ያው ቻሌንጁን ምንም የምነግረው አዲስ ቻሌንጅ የለም። ከተለያዩ ሰዎች የሰማችሁት ቻሌንጅ ነው። ወላሂ ከሁሉም ነገር የሚከብደው በርደን ነው። ያው ሸክምነት ወይንም ደግሞ ጥገኝነት በጣም ከባዱ በሽታ እሱ ነው። የሰውነትን አካል ማጣቱን አዳፕት ታደርገዋለህ ወይንም ፋሚሊየር ታደርገዋለህ። ግን ላነቅኑጥ ሚን ረሕመቲላህ ከአላህ ስብሓነሁ ወተዓላ ረሕመት ምንም ተስፋ አይቆረጥም። ወላ ነዛሉ አን ነድዑሁ ስብሓነሁ ወተዓላ አን ዩነዚለ ዐለይና ሽፋአ። በአጠቃላይ አላህ ስብሓነሁ ወተዓላ ዘንድ ተስፋ አይቆረጥም።
ከዚህም አኳያ ደግሞ ኦልዌይስ ዴይ ኤንድ ናይት ዱዓ ይደረጋል። ስለዚህ ወንድም ኡስታዝ መሐመድ በድር ላስተላልፍልህ አንተም ለሌሎች የምፈልገው ቻሌንጁ ኢንዲፔንደንሲ ነው። ጥገኝነት ላይ ወይንም ደግሞ በርደን መሆን ላይ ያ ነው የህመሙ ስሜት እንጂ ሌላ ነገር የለውም። ከሌላው በፊት ደግሞ ያው ትንሽ ቤዝ ያለ እንትን ያለ ከሆነ ኦዲዮችን ታዳምጣለህ፣ ትሸመድዳለህ፣ ሙረተብ ታደርጋለህ። ከዛ በኋላ ደግሞ መረጃዎችን ተያያዥ የሆኑ ሪሌቨንት የሆኑ ሙናስብ የሆኑ መረጃዎችን ማቅረቡን ትለምደዋለህ ቀስ በቀስ። ከዚህ በፊት እኮ አንድም ጊዜ ኖርማሊ እኔ በእንትን አቅርቤ አላውቅም። በምንድን ነው የሚባለው ኦራሊ አቅርቤ አላውቅም። ከፊት ለፊቴ አይፓዴ ወይንም ላፕቶፔ ወይንም ደግሞ ፕሪንት አውት የማደርገው ወረቀት አይለኝም ነበር። ነገር ግን አላህ ስብሐነሁ ወተዓላ መቼም ላትችለው አይፈትንህምና በዚህ ሲፈትን ደግሞ የምትቋቋምበትን ኃይል ወይንም ደግሞ ያንን የምትተገብርበትን ስፒሪቹዋል የሆነ ፓወር ይሰጣል። በየት አቅጣጫ እንዴት ነው ብዬ ልገልጽልህ አልችልም፣ ኢንቪዚብል የሆነ ነገር ስለሆነ። በአጠቃላይ ግን እዚህ ጋር ምንድነው መታወቅ ያለበት እስቲቃማ በሚባልበት ሰዓት ጽናት በሚባልበት ሰዓት ቅድም እንዳለው ወንድማችን ሱብሃንአላህ ያው ከችግር ጋር ሲሆን መንሸራተት በምቾት ሲሆን ወደፊት መራመድ አይደለም የሚፈልገው። ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ብሎ እንዳስቀምጠው አላህ ሱብሃነሁ ወተዓላ ከሰዎች መካከል አሉ አለ አላህ ሱብሃነሁ ወተዓላ የሚያመልኩ على حرف بمعنى على طرف ጫፍ ላይ ቋፍ ላይ ሆኖ فإن أصابه خير መልካም ነገር ምቾት ደስታ ሐሴት ሰናይ የሆነ ነገር ሲገጥመው اطمأن به ተረጋግቶ አላህ ይወደኛል ብሎ ምን ያደርጋል ይቀጥላል። فإن أصابته فتنة ፈተና ስትመጣስ መራር ጽዋ ስትመጣስ انقلب على وجهه አላህ Subhanahu Wa Ta'ala ጀርባውን ለአላህ ጀርባ ሰጥቶ ለዲኑ ጀርባ ሰጥቶ ሲሄድ ታይዋለህ። ይሄ ደግሞ የዱንያውንም የአኺራውንም ክስረት ያከናንበዋል። በተለይ እኔ ማጠቃለያ ንግግር ላድርግና ወዲያው ነው የምወጣው ከዚህ በኋላ በአሁኑ ሰዓት በዓለማችን ላይ እየደረሰ ባለው ጭቆና እየደረሰ ባለው ረገጣ ፕሊዝ አላህን አንፈታተን። የአላህ Subhanahu Wa Ta'ala ህልውና ጥያቄ ምልክት ውስጥ አናስገባ። ምን ለማለት ፈልጌ ነው 2003 ወይንም 4 ይመስለኛል ናይሮቢ ላይ በነበረን ቆይታ ጦርነቶች በጣም የተስፋፉበት ነበር። ከምስራቅ ኤዥያው ወደ መካከለኛው ምስራቅ ሽፍት እያደረገ ነበር ወደ ኢራቅ። እኔ ሱቅ ላይ ቆሜያለሁ እቃ ልገዛ ነው። ጆሮዬን ግን አንድ ነገር አትራክት አደረገች። ከጎኔ 3 ሙስሊም ወንድሞች እየተወያዩ ነው። ምን አለ በሚገባኝ ቋንቋ በእንግሊዝኛ ነበር የሚወያዩት። ምን አለ አሁን አለ ኢራቅ ላይ ልክ አፍጋኒስታን ላይ የተፈጸመው አይነት ግፍ በምን በህፃናቶች በአዛውንቶች በእናቶች ላይ የሚፈጠር ከሆነ አለ ወድ ባይወድ ልንገራችሁ I can say there is no Allah አለ። በግልጽ ልንገራችሁ አላህ የለም ማለት ነው አለ። ሱብሃንአላህ ምን ለማለት ተፈልጎ ነው? ፈተናን የሚቀበል ኃይል ውስጡ ቀልቡ ስለተበላሸ ሙስተቂም አይደለም። በምኑ በአቂዳው በምኑ በእምነቱ እስከዚህ ጥግ ይሄዳል። አይነ نحن እኛ የታለ? ስለዚህ ፈተና ሲመጣ ፈተናውን የምንቋቋምበት ኃይል እንዲሰጠን አላህን መማጸን አለብን። احرص على ما ينفعك واستعن بالله ረሱል ሰለላሁ ዐለይሂ ወሰለም ምርጥ አስተምሮታቸው በጣም ደስ የምትለኝ በሚጠቅም ነገር ላይ ልፋ ድከም ታትር ግን እጅን ሰብሰብ አታርግ እጅን ከፍ ያደርክ ደግሞ የአላህን እገዛ ጠይቃል። ስለዚህ ያ ጀማዓ ማጠቃላይ ምንድነው በሚጠቅመን ነገር ላይ እንልፋ እንድከም ጎን ለጎን ደግሞ የአላህን አውን የአላህን እገዛ የአላህን ምን እንበል እርዳታ እንጠይቅ። እያንዳንዳችሁ እዚህ ጋር ያላችሁት ራሳችሁን ችላችሁ ወጣችሁ ድራይቭ አርጋችሁ የምትመለሷትን ኒዕማ በፍጹም አታውቋት። nothing it's like a penny ገብታችኋል። ኮምፕሌን ኑሮ ተወደደ ወልማርት ላይ ያለው ዕቃ ጣሪያ ነካ በቃ አለቀ። የሀገር ቤት ምንም በረካ የለውም። እልካለው በቃ የለም። ቤት ለመስራት አስቤ ጀመርኩ ፈረሰ በቃ እንዲህ ጤንነቷ በአንድ ላይ ብታጣ ይሄ ሁሉ ቀቢጸ ተስፋ ይባላል። ሙሉ በሙሉ ደምስስ ታረግና ምንም ነገር አልፈልግም ጤንነቴን ብቻ ትላለህ። that's the only thing I can say። መጨረሻ ላይ ምለው ይሄንን ነው። ንግግር አላብዛም። እንግዲህ ኢንሻአላህ ኡስታዝ መሐመድ በድር ካንተ ጋር በግል እንነጋገራለን። ጀዛኩም الله خيرا ጀዛ። السلام عليكم ورحمه الله بارك الله فيك استاذ عبد الكريم ان شاء الله ከመውጣት በፊት አብዱሬ ጁን ስላነሳ ለሱ ድል ስተውና ان شاء الله ኤልያስ ለሰላት ስለገባ እናጠቃልለዋለን። مرحبا عبدوري مرحبا جزاك الله خير استاذ محمد بالاستاذ عبد الكريم
ጀዛከላ ኸይር በጣም እንግዲህ መሐመድ በድሩ ደውሎ ያው አፍታ ጠይቆኛል። ጀዛከላ ኸይር ኡስታዙና ሁላችሁንም ያው አደራ የምለው ለኡስታዛችንም ዱዓ አድርጉለት አላህ ረጅም እድሜና ኢንሻአላህ አፍያ ዱዓ እንመኝለታለን። አሜን አላህ ይጠብቅ ኡስታዙና በጣም እንወድሃለን እናከብርሃለን። የፈርስ ሂጅራ ጀማ በጣም ጠንካራ የሆነ ጀማ ነው። ወደፊትም በተለይ ለፈርስ ሂጅራ ነው አደራዬ። ኡስታዝ አብዱል ከሪምን ደጋግማችሁ እየጋበዛችሁ ጣፋጭ ዳዕዋው ለህዝቡ እንዲያቀርብ በቀጣይ ደግሞ አላህ ካለ ኢንሻአላህ በአካልም መጥቶ እንደሚጎበኝን ተስፋ አደርጋለሁ። እኛም እንዘይርሃለን። ጀዛከላ ኸይር ኡስታዙና በጣም አድርገን እናመሰግናለን። እንወዳለን ኡስታዙና አላህ ይጠብቅ። ማሻአላህ አብዱሬ ባረከላሁ ፊክ። ኢንሻአላህ ከዚህ በኋላ ጊዜያን ወስድባቸውም። ኦኬ ጎጃሚው ሰይዶ ጎጃሚው አንድ ደቂቃ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች ሰላም እህቶች፣ ሐቂቃ ጀዛኩሙላህ ኸይር ወንድሞች። እንደው አንዲት ነገር ሳልናገር በወጣ ትንሽ ቅር ይላል ብዬ ነው። ምናልባት ለእናንተ ይሆናል አዲስ እንጂ ኡስታዝ ከ3-4 ዓመት በፊት ለእኛ ለናሽብሎች አዲስ አይደለም። በእህታችን ነይማ በኩል የዳሪ ባለቤት ማለት ነው፣ በእሷ በኩል እንደዚህ ኦዲዮ ያስተምረን ነበርና ሐቂቃ በጣም ትልቅ አርያ ትልቅ ምሳሌ የሚሆን ኡስታዝ ነው። ስለዚህ ወንድሜ አብዱራሂም አሁን እንዳለው ተደጋጋሚ መድረኮች ቢኖር መሰል ነገሮች ቢኖሩ እጅግ በጣም አሪፍ ነውና ብዙ ነገር ከሱ እንጠቀማለን። አላህ ባለበት ይጠብቀው። ሁላችሁም እንደው በዱዓ እንድታግዙት እንድታስታውሱት አደራ ለማለትና በተለይ ደግሞ እንዲህ አይነት መድረኮች ስትጠይቁት እጅግ በጣም ፈቃደኛ ሆኖ መርሃባ ብሎ የሚመጣ ወንድም ኡስታዝ ነውና አላህ ጀዛኩሙላህ ኸይር አላህ ባለበት ይጠብቀውና እናንተንም አላህ ይጠብቃችሁ። ሐቂቃ በሰማነው ነገር በጣም ተደስተናልና ደግሜ ስለሰማሁት እኔም እጅግ በጣም ደስ ብሎኛል። እንደውችን ለመጨመር ያህል ነውና ጀዛኩሙላህ ኸይር። ባረከላሁ ፊክ ሰይዴ ጀዛከላሁ ኸይር። ኢንሻአላህ ኡስታዝ አብዱል ከሪም ያው እንደ ልማዳችን በዱዓና ትዘጋልናለህ። አጠቃላይ መልእክት ካለ ከአጠቃላይ መልእክት ጋራ መጨረሻ የኔ መልእክቴ አላህ Subhanahu Wa Ta'ala በቁርአን ላይ እንደሚያስቀምጠው إنها لا تعمل الأبصار ولكن تعمل القلوب التي في الصدور አይኖች አይደለም የሚታወሩት በደረት ውስጥ ያሉት ልቦናዎች ናቸው የሚታወሩት ይላልና ኡስታዝ አብዱል ከሪምም ከልብ ጋር ያያዘው ስለ ኢስቲቃማ ብዙ ነገር ነግሮናል። አላህ የልቦና አይናችንን የበለጠ ብርሃን ያድርግልን ለሁላችንም። اللهم امين። ኡስታዝ አብዱል ከሪም ማጠቃለያና ዱዓ ወደ አንተ ጀዛከላሁ ኸይር። ኡስታዝ አብዱል ከሪም አለ ምናልባት አንሚዩት። I think አይፎን የሚለው እሱ መሰለኝ። ኡስታዝ አብዱል ከሪም ኦኬ አይ ቲንክ ወይ ወጥቷል ወይ አይፎን የሚለውን እንደገና ሪአክቲቬት ማድረግ አልቻለም። አላ ኩሊ ሀል ጀዛኩሙላህ ኸይር ወንድሞችና እህቶች። ነገ የመጨረሻው የረመዳን ዕለታዊ የዳዋ ፕሮግራማችን የሚደረግበት ይሆናል ኢንሻአላህ። አላህ ሁላችንንም እንግዲህ ረመዳናችንን ይቀበለን እስከ መጨረሻው ድረስ በሰላም በአማን ያቆየን። እስከ ዛሬ የሰራናቸው ዒባዳዎች ሁሉ አላህ ይቀበለን፣ ወንጀሎቻችንን አላህ ይማረን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته.